አይደሉም والله لازم ደህና አይደሉም ሁሌ ነው ለሊት አዩት ለካውነኔ አባሊ ፊት ላይ ልጅ አባት ፊት ላይ እማየው የራሱ ፊት አይደለም ይገባችኋል ግን ይሄ ቪዲዮ ለአንዳንድ ገንዘብ ወዳጆች ለገንዘብ ብላችሁ ወንድን የምትቀርቡ ሴቶችም ሆናችሁ ለገንዘብ ብላችሁ ሴትን የምትቀርቡ ወንዶችም ሆናችሁ ሁላችሁም አዳምጡት ይሄን ቪዲዮ ወላሂ ስፔሻሊ ለኢትዮጵያ ወንዶች እጅግ በጣም ይጠቅማል ብዬ አስባለሁኝ ለገንዘብ ብለው አንድ ሴት ጋር ተለጥፈው ለሚኖሩ ብሯ ሲያልቅ ደግሞ ጥሏት የሚሄዱ በተመሳሳይ ሁኔታ ደግሞ ለገንዘብ ብላችሁ ሀብታም ጠብሳችሁ የምታገቡ ሴቶች ወላሂ ህይወታችሁ ይመሰቃቀላል እንደልብሉ ማለት ነው ሉሉ አሁን ስታያት በጣም ደስተኛ ሴት በጣም የደላት በጣም ሀብታም ምናምን አይደል የምትመስለው ግን በአደባባይ ዘርግፋለች ኦሬዲ ምስጥሯ ማለት ነው ምንድነው ባሏን ስታዩ ሌላ ሰው ነው የምታፈቅረው እሷ ገባችሁ ሌላ ሰው ነው የምታፈቅረው ባሏን ስታዩ ያ የምታፈቅረው ሰው ነው የምታየው ይሄ የልጇ አባት አታፈቅረውም አትወደውም ኦኬ እሷ ትበላለች ትጠጣለች ሀብታም ናት ብር ታገኛለች የፈለገችውን ነገር ማግኘት ትችላለች ግን ፍቅር ማግኘት አልቻለች ገባችሁ ከማትወዱት ሰው ጋር እንደመኖር መሞት የለም ብትሞቱ በቁማችሁ ብትሞቱ ይሻላል ማለት ነው አንዳንዴ የመዳም ቀመሞች ወላሂ ላዚም እውነቴን ነው ምነግራችሁ ለአንዳንዶቹ ማለት ነው ከ99% እናንተ ለገንዘብ ብላችሁ ሰውን እንደማትቀርቡ አቃለው እናንተን ሰው ለገንዘብ ብሎ እንደሚቀርባችሁ አቃለው ማለት ነው አንዳንዴ ችግር ሰላም አለው ድህነት ሰላም አለው ብቸኝነት ሰላም አለው አንድ የማትወዱት ሰው ለጥቅም ብላችሁ ተለጥፋችሁ ነገ ከምትሰቃዩ የህሊና ጸጸት ከሚደርስባችሁ ብቻችሁን ሰላማችሁን አግኝታችሁ ጥሩ እንቅልፍ ብትተኙ አሁን እኔ በበኩሌ ማለት ነው የመዳም ቀመሞች ወላሂ እውነቴን ነው የምላችሁ ስራዬን እየሰራሁ አልহামዱሊላህ እዳ የለብኝም የሰውን ባይለብኝም ማታ ሰላም ያለው እንቅልፍ ነው ምተኛበት ቦታ የተመቻቸ ሆኖ አይደለም ግን ሰላም ያለው እንቅልፍ ካልጋዬ ከተገናኘው እተኛለሁ ለምን ምንም ህሊና የሚጸጽተኝ ነገር የለም ግን የማትወዱት ሰው ለገንዘብ ብላችሁ ከቀረባችሁ ስፔሻሊ አብራችሁ የምታድሩት ባላችሁ ነው አብራችሁ ታሳልፋላችሁ አብራችሁ ትተኛላችሁ ደግሞ ደስተኛ የምትሆኑት ከምትወዱት ሰው ጋር ስትተኙ ነው ግን ለገንዘብ ብላ ለጥቅም ብላችሁ እንደዛ አይነት ነገር አትፈጽሙ ማለት ነው አንዳንዴ ከኢትዮጵያ ችግር አረብ ይሻላል ከኢትዮጵያ ችግር ሀብታም ጠብሳለሁ ከኢትዮጵያ ችግር ሽማግሌ የሞቱ ሽማግሌ ጠብሳችሁ አትቀመጡ ቅምጥነት ማለት ነው ሐቂቀተን ያገርሽ ደሃ ሊስትሮ ጠራግ ይሻላል አንዳንዴ የምታፈቅሪ ከሆነ ነው ምልሽ ወላሂ እውነቴን ነው የአረብ ሀገር የሞቱ ሽማግሌዎች አግብታችሁ ልጅም ከምትወልዱ እንደገና ደግሞ ከምትሰቃዩ ፍቅር ከምታጡ ያገራችሁ ደሃግቡ ወጣት እንደናንተ ሰርቶ የሚበላ ማለት ነው ገባችሁ አረብ እኮ ሰርቶ ሳይሆን መንግስት ነው የሚከፍለው ሀtta እንኳን ስራ አላቸው የምትሏቸው ሰዎች ራሱ ወንበር ላይ ተሽከርከራው ተመልሰው መተው ብር የሚቀበሉት ማለት ነው ገባችሁ ሽማግሌ ቢሆን ሊሞት የደረሰ ሽማግሌ ለገንዘብ ብላችሁ አትለጥፋት ታግቡ ማለት ነው ሐቂቀታን እኔ ደግሞ በዚያ አጋጣሚ ማስተላለፈው መልእክት አለ ሉሉ በጣም ነው ያሳዘነችኝ ሰራሃተን ወላሂ እውነቴን ነው አረብ ሀገር ደግሞ ማግባት ቀልድ አይደለም አሁን እሷ ፍታኝ ብትለው ልጇን ይቀማታል አያችሁ አይደለ ፍታኝ ማለት አስችልም ልጇን አታገኛትም እሷ እኮ መፈታት ትችላለች ግን ልጇን አታገኝ ስለዚህ በጣም ጥንቃቄ አድርጉ ስፔሻሊ እማትወዱት ሰው ለገንዘብ ብላችሁ ስታገቡ ነገ ልጅ ቢፈጠር ልጃችሁን ባይናችሁ ለማየት አትችሉ ገባችሁ አይደለ በዛ አጋጣሚ አንድ እህቴ መዳም ቅመምናት እኔና መዳም ምንጣላው ልጅ አግቢ ብላ ትጨቀጨቀኛለች ብላኛለች ማለት ነው ልጇ የሆነ ችግር ባይኖርበት ወይም ስንፈተ ወሲብ ችግር ወይም የተለያዩ ችግሮች ይኖርባቸዋል አረቦች ማለት ነው እንደዛ አይነት ችግር ባይኖርበት ኖሮ ሰራተኛ እንዲያገባ አትፈቅድም ወላሂ አትፈቅድም አንቺ እሱ ጤነኛ ሆኖ ብታገቢ ትገድልሻለች በመድኃኒት በሆነ ነገር አግበስብሰው ጤናችሁን አሳጥተው ወደ ሀገራችሁ ይሸኛችኋል እንደዛ እነሱ ሳይፈቅዱ ብታደርጉና አረብ ላግባሻለኝ አረብ መዳሜ ልጅ ያግቢ ያለች የምትሉ ሴቶች ተጠንቀቁ እነሱ ከሚሰጧችሁ ነገር ከስጦታቸው ጀምሮ ተጠንቀቁ ወላሂ እውነቴን ተጠንቀቁ በጣም ማለት ነው አያችሁ የሰው ልጅ ደስተኛ የሚያደርገው ገንዘብ አይደለም ህሊናው ንጹህ ከሆነ የሰው እንባ ከሌለበት አስመሳይ ካልሆነ አሁን ሉሉ ለምንድነው ሜዳ ላይ ወጣ ያለቀሰችው አየች ማትወደው ሰው ጋር እየኖረች ነው ለገንዘብ ብላ እናም ሳትፈልግም ሆነ ፈልጋ ልጅ መጣ አያችሁ ልጅቷ ደግሞ በዛ ላይ ጤነኛ አይደለችም
ኦቲዝም ናት ልጇ ማለት ነው አላህ እንደውም አፊያ ያድርግላት ኦኬ በጣም ተሰማት ወላሂ ባለ ያለች ለምን ልጅ አትደግሚም ለምን አትወልጂም ይለኛል አለች እኔ ግን አልወደውም እንዴት ብዬ ልድገም አያችሁ አይደለ በጣም ያማል እሱ አሁን አረቡ ሰውዬ በድሏት አይደለም ፍታኝ ብትለው ልጇን አያሳያትም ከንስሎ ያባረራታል ከዛ ሀገር ደሞ እሱ አሁን ምንድነው የምታፈቅረው ሰው ነው ባላውን ስታየው ልጇን አባ ስታየው እሱን አታፈቅረው ለዛ ነው ያመማት ወላሂ እውነት ተጠንቀቀው ኦኬ አረብ ከወደድሽው ኦኬ ችግር የለውም ደሞ የሞተ ሬሳ ለገንዘብ ብላችሁ አታግቡ ወላሂ እውነቴን ነው ከገንዘብ በላይ የሚያሳሰው ነገር ህሊና መቆሸሹ ነው ህሊናችሁ ከቆሸሸ በጣም ይከብዳችኋል ሐቂቀተን ማለት ነው የሰው ልጅ ዋናው ነገር አንቺ እኮ አሁን ይሄ አረቡ ሰውዬ እኮ ሉሉ ትውደደው አትውደደው የሚያውቀው ታሪክ የለም እንደምትወደው ነው የሚያውቀው እሷ ግን አትወደው እሱን ስታዩ የሌላ ሰው ፊት ነው የሚታየት እዛ ላይ ማለት ነው ገባችሁ በተቻላችሁ አቅም የሚያፈቅራችሁ የምታፈቅሩ ሰው ለሴቶች መመክራችሁ ደግሞ ሄዳችሁ ወንድ ልጅ ብታፈቅሩት እንኳን እንደምታፈቅሩት እንዳትናገሩ የምትዋረዱት እናንተ የምታፈቅሩትን ሰው እናንተ ሄዳችሁ የጠየቃችሁ ቀን ትዋረድላችሁ ያልቅላችኋል አያችሁ እሷ ሉሉ ምን አለች አሁን ቀደም እሷ ሌላ የምታፈቅረው ልጅ ገንዘብ ስላላት አይወዳትም አይሽ ገንዘብ ስላላት እኔን ማግኘት የምትችል ይመስላችኋል ምናም ብሎ ተናግሯታል እሷ ግን አረረች ደበነች ዛሬ ወጣት ናት ገና ልጅ ናት ሮጥ አልጠገበችም ገና ናት ብዙዎቹ ያረጁትም አሉ እንኳን አያችሁ ደስተኛ አይደለችም ሙሉ ደስታችሁን በራስ እጃችሁ እንዳትቀብሩ አንዳንዴ እኛ ሴቶች ከብቸኝነት ለመሸሽ ሆነ ሰው ጋር ሄደን እንለጠፋለን ገባችሁ ፍቅር ያልቃል ወላሂ እውነቴን ነው ያ በጣም ምትወጂ የመሰለሽን ሰው ጠጋ ብለሽ ስታዩ በጣም ከመስፈርትሽ የራቀ ሆኖ ሲመስልሽ ትጠይዋለሽ ምናልባት ደግሞ እሱ ያቀረሽበትና ይወድሻል ያኔ ይጸጽትሻል አንቺ ማለት ነው ማለት አንቺ እንዲሰቃይ አንቺ የስቃዩን ሰበብ አንቺ ስለሆንሽ ማለት ነው አንዳንደኛ ሴቶች ከብቸኝነት ብቻ ለማምለጥ እንዲደወልልን የኔ ቆንጆ የኔ ፍቅር እንድንባል እንፈልጋለን ከዛም የሆነ ሰው ማጥመድ እንፈልጋለን የምሬን እኮ ነው የምላችሁ እኛ እኮ የሚያጠምደን አናጣም ለብሰን ተለባብሰን ሽክ ብለን ግን እዚህ አሁን እኛ አንወጣም የሚያገኘን ሰው የለም ምናልባት እኛ የምናገኘው ሰው ካልሆነ በስተቀር ማለት ነው ገባችሁ ስለዚህ ጥንቃቄ ያስፈልጋዋል ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ ወዳችኋለሁ መልካም ምሽት